የውመል ጁምዓ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አንዲት ሰዓት አለች አንድ ባሪያ ዱዓ አድርጎ አላህ ያችን ሰዓት አይገጥመውም እሺ ተባለ እንጂ አላህ ያደረገለት ቢሆን እንጂ ሰዓቱን ግን አልተናገረም። ጧት ነው፣ ዙሁር ላይ ነው፣ ኹጥባ ላይ ነው፣ ባዕድ አልዓስር ዑለማዎች ተኻለፉበት ደበቃ። ለምንድን ነው አሉ ሕክማው ጥበቡ ለምንድን ነው ሙሉውን ቀን ጁምዓ ዱዓ አስታርግቶ አሁን ነው ተናደ ዱዓ ኋላ ነው ባዕድ አልዓስር ሙሉ ቀን ዱዓ አስታርግ እሷም መሃል ላይ ታገኛታለህ የሌላው ሰዓት ዱዓ አጅር አለ። الله لا تضربوا الحين هذا الرقم ዛሬ የመጣሁት እንግዲህ የምትወዱኝም የምትጠሉኝም ላይክ እያደረጋችሁ ይሄን ቪዲዮ ፋፊት ቻለሽ ስሪ ዩቲዩብሽን በራስሽ ነው ተውሎ የምትሉ ኮሜንት ላይ በላይክ ትጀምሩት። እኔም እንደማንኛውም ዩቲዩበር ኮንፊደንስ ኖሮኝ በራሴ ቻናል በራሴ ማንነት እንድመጣ ኮሜንትና ትቻለሽ ፋፊ የምትሉ የምትወዱኝም የምትጠሉኝም እኔ ወዳችኋለሁኝ። የሰው ልጅ ፍቅር የሚሰጠው ፈጣሪ ነው፣ ሰው አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ግሪስ ፋሚሊዎች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ መጥቼላችኋለሁ። እንግዲህ ሚዲያው መግማማቱ ያው እየቀጠለ ነው። መጨረሻ ላይ ሩታዬን እንትን አድርገዋታል። አውቀው እኮ ነው፣ እሷ የለችም። ለእይታ እንደሚመጣላቸው ስለሚያውቁ የሩታ ስም የሌለበት ቦታ እይታ የለም። ነገር ግን ዛሬ የኔ ፋሚሊዎቼ በእኔ ማንነት ፋፊ ትቻለሽ ስሪ በደንብ ነው የምትሰሪ ወደፊት የምትሉ ኮሜንት ጻፉ። ላይክ ሰብስክራይብ ሼር አድርጉ። ይሄንን ቪዲዮ በደንብ አድርጋችሁ እንደምታበረታቱኝ እርግጠኛ ነኝ። በማንም አይዲያ አልመጣሁም። ዛሬ የተመታ አይዲያ ነው እያመጡልን ያሉትና ትልቅ ቦታ ያሰባችሁ ሰው ትንሽ ሆኖ ስታዩት መተውና ማለፍ ነው ብዬ ነው ማስበውና ካወዳ በቃ ብዙ የሚሰራ ስራ አለ እዚህ ሚዲያ ላይ። በነገራችን ላይ እኛ በአንድ ሰው ደም ተጠምደን ነው እንጂ ማለት ነው። የኔ ውድ ፋሚሊዎቼ ዛሬ አስቀየምኳችሁ የደበርኳችሁ በንግግሬም ሆነ እንደማንኛውም እንደ ዩቲዩበር የተሰማኝን የመናገር መብት አለ ብዬ ስናገር ብዙ ሰው ሊቀየም ይችላል በኔ። እኔ ግን አልቀየማችሁም ማለት ነው። ለምን ሰው ነኝ። ዛሬ ይህን ያህል እንደዚህ አውርቼ ነገ ምን እንደሚያጋጥም በዚች ደቂቃ ስለማላቅ እኔ አፉ ብያችኋለሁ ማለት ነው። እናንተ የምትጠሉኝም ካላችሁ እኔ ለአላህ ብዬ አፉ ብያችኋለሁ። የምትወዱኝም ረበል ዓለሚን ሐሳባችሁን ሞልቶላችሁ በሀገራችን ያስገባል እና እኔ በጣም ነው የምወዳችሁ። ሀገራችን በሰላም ያስገባን እላለሁኝ። ላይክ ሰብስክራይብ ያደርጋችሁ ይሄን ቪዲዮ ፍቅራችሁን ብታሳዩ ደስ ይለኛል፣ ለሙራኔ ማለት ነው። የምትወዱኝም የምትጠሉኝም ሁላችሁም እኔ በአንድ አይን ነው የማያችሁ። ለምን ብትሉ ይሄ ሚዲያ ነው። ሚዲያ ላይ የሚወዳችሁ እንዳለ የሚጠላም እንዳለ ስለምናቅ የሰው ልጅ ፍጹም ነኝና ሰው ይወደኛል ማለት አንችልም። በእይታ ዝም ብሎ የሚጠላ ሰው አለ። አብሮ እየኖረም ፍቅር የሚቀንስበት አንድ ሰው አይቶ የሚጠላው አለ ፊዚካል። እኔ ግን በአካል የሰው ልጅ ጋር ተገናኝቼ ተፍቅር በቀር ጠብን አይቻላቅም። ስለዚህ ላይክ ያደረጋችሁ ይሄን ቪዲዮ እስቲ ዛሬ አበረታቱኝ። ተመግማማት ወጣ ብዬ ነው የመጣሁትና እስቲ ፋፊ ትቻለሽ በራስሽ ስሪ እንደው ከነዚህ ከዩቲዩበሮች ውጪ የምትሉ ላይክ ያደረጋችሁ በራሴ እንዲሰራ የምትፈልጉ ማለት ነው። እኔ ሩታዬን ታልጨምር ደስ አይለኝም። በቃ እሷን ያገዝኳትና ከሷ ጎን የቆምኩ ስለሚመስለኝ ነው እንጂ በራሴ ዝም ብዬ መስራት አያቅተኝም። ነገር ግን ሩታ በዚህ ሰዓት ላይ ሰው ያስፈልጋታል። ሰው ላይ ደግሞ ብርታት ነው። እናንተ አብሽሪ ፋፊ ትቻለሽ ስትሉኝ ታግዙኛላችሁ ማለት ነው። በእውነት ፋሚሊ ዝም ብዬ አይደለም እንደዚህ እንትን የምለው ማለት ነው። የሰው ላይ ብርታት ነው። ይችላል። አብሽሪ አይዞሽ ሂጅበት ፋፊ ትቻለሽ ስትሉኝ እኔም ከሰው አይዲያ እየወጣሁ በራሴ እንድሰራ ቆማለሁ ማለት ነው። የኔ ዩቲዩብ ሲታይልኝ የሰውን ቪዲዮ ሳመጣና የራሴ ስለቅ እስቲ ዛሬ እንግዲህ አያችኋለሁ የኔ ፋሚሊዎች እንደምታኮሩኝ እርግጠኛ ነኝ ማለት ነው። እኔ የመስራት ችግር የለብኝም። አንዳንድ ጊዜ ቦታ ካገኘው እንደዚህ በራሴ ቻናል መጥቼ በራሴ ማንነት መጥቼ
በቃ እንደምታበረታቱኝ ማለት ነው። እውነት እኔ ስደት ላይ ሁኜ ዝናል ጥንካሬ ሳሳያችሁ እቺ ልጅ በእውነት ጎበዝ ናት። እንደ ሰው ቤት ሆናችሁ እንደዚህ ቪዲዮ ቀርጻችሁ መልቀቅ በጣም ከባድ ነው በእውነት። ይሄ ለራሱ ጀግንነት ነው። አንድ ቤት ሰው ቤት ላይ ሆኖ ቪዲዮ በኮንፊደንስ መስራት ይሄ ለራሱ ለኔ ትልቅ ጀግንነት ነው፣ ለራሴ ማለት ነው። የሚያቀኝ መዳም ቅመም ደግሞ ይረዳኛል ብዬ አስባለሁ። በእውነት ቪዲዮ መቀረጥ አይቻልም። ብዙ መዳም ቅመሞች አሁን ዩቲዩባቸው አንቀበልም የሚላቸው የራሳቸውን ፎቶ ማውጣት የሚሳናቸው አይደለም። መዳሞችን እየፈሩ መቀረጥ እየፈለጉ ጊዜ ስለማይኖራቸው አጉል ሰዓት ላይ መዳም ባለበት ሰዓት ቪዲዮ መልቀቅ ይኖርባቸዋል። በዛን ሰዓት ላይ ታቤላ ሌላ ነገር አድርገው ቪዲዮ በድምጽ ይሰራሉ። ያ ነገር ደግሞ ዩቲዩብ አይቀበልም። እኛ በቅርብ ቀን ሞኔታይዝ ሆነን ወደ ክፍያ ይሄር ነው እንደዚህ ወጥቼ ስለሰራሁ ነው እንጂ የኔ ጓደኞች በጣም እምቢ እያላቸው ነው። 20 ሺህ 30 ሺህ ይዘው ሞኔታይዝ እምቢ ብሏቸዋል ማለት ነው። አርሰስ አይቀበልም። በሰው ፎቶ ምናምን ሰርተን ይቀበል ይመስለናል። አሁን ብዙዎቻችሁ ብዙ የምታሰጡኝ አስተያየት አላችሁ። እኔ ቶሎ ብዬ ሞኔታይዝ ለሆነ የበቃሁት በራሴ ኮንፊደንስ ስለምሰራ ነው። እኔ የሰው አይዲያ ባወራ የምሰራው በራሴ ፎቶ ነው እና በዛ ምክንያት ነው ወደ እንትን ላይ ተግባር ላይ የዋለልኝና ብዙዎቻችሁ ፋፊ ባር አብራርልንም ያላችሁ ሰዎች ስላላችሁ ነው። እና ብዙዎች 3 ዓመት 4 ዓመት ድረስ ዝም ብሎ የሚለፋሉ መዳም ቤት ተቀምጠውና ይሄ ቻናል አሁን ህጉ እየተቀያየረ ነው። እኛ እንደምናስበው አይደለም። ቶሎ ሞኔታይዝ ሆኖ ብር መከፈል አይቻልም። ራሱን ጠብቆ በቻናል የራሳችሁን ፎቶ ይፈልጋል። ታቤላ ላይ ለራሱ የራሳችሁ ፎቶ አንዳንድ ካላስገባችሁ ድሮ እኛ ስንሞላ በእውነት በጣም አሪፍ ሰዓት ነበር ብያለሁኝ። አሁን ላይ ግን ምንም አይቀበልም፣ ከብዷል። ስለዚህ ብዙ መስዋዕት አስከፍሎኛል ይሄ ቻናል ለማለት ፈልጋለሁኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እኔ ውድ ፋሚሊዎቼ አበረታቱኝ። እወዳቸዋለሁ። በምርጥ ቪዲዮ በአዲስ ነገር በአዲስ አይዲያ እንዲመጣ ሀገሬ ገብቼ ደግሞ ሲደው አድርጉልኝ። እኔም ስደት እውነት በቃይ ብያለሁ። ዘንድሮ ያስጠላል። በጣም ምርር ነው ያለኝ። እኔ እናታችሁ ያው በብርታትና እጅ አለመስጠት እንጂ ደክሞኛል በእውነት። ይሄም ቪዲዮ አሁን ፓራውዲ ወጥቶ እንደማንኛውም ዩቲዩበር 10 ሺህ 20 ሺህ ቢታይልኝ በአንድ ቀን በቃ ኢትዮጵያ ትክክል ቆርጬ ምህር ነው የሚመስለኝ እኔ ማለት ነው። በእውነት ፋሚሊዎች እየቀለድኩ አይደለም። እይታ ስላልኖረኝ ነው እንጂ እስከዛሬ ሞኔ እንደሆንኩና ክፍያ እንደጀመረ አንድ ቪዲዮ ፓራውዲ ከወጣልኝ በቂ ነበር ለኔ ማለት ነው። ለምን ብዙ ወደንስና አፈራለሁኝ። በዛ ላይ አገሬ ገብቼ መስራት ቻንስ ይኖረኛል ማለት ነው። አሁን ላይ ግን የመዳም ቅመም ስበሳችን የያዝነን ነገር አለ። ቪዲዮአችን እስከመጨረሻ አታውልንም በቃ አላቅም። ሷብም ያለው እንዳውም መዳም ቤት ያለ ሴት በርትታ ሰርታ ስታሳይ ነበረ። ለእናንተም ጥሩ ለሙራንም ለሷም ሙራን ለእናንተም ደግሞ ስበሳችን አድገን እሷን አሳድገን ብላችሁ የምትሉት እንደዛ ነበረ። ነገር ግን እኛ ላይ ያላችሁ ነገር በጣም አንዳንድ ጊዜ ይገርመኛል። ከራሴ ጀምሮ አሁን ኮሜንት አልጽፍም እንጂ ብዙ የመዳም ቅመም ቪዲዮ ሰራ አያለሁኝ። በጣም ነው የማየው በእውነት ብዙ ወደ 10 15 ይሆናሉ። አሁን ቪዲዮዋቸው በሙሉ ከፍቼ ማለት ነው። ሰዎች ራሱ ምንድነው የምታዳምጪው ይሉኛል። አውዲዮ አይታይም ድምጣቸው እንጂ ቪዲዮዋቸው ዝም ብሎ አበባ ምናምን አድርገው ነው የሚሰሩት። ስለዚህ እኔ በጣም እከታተላለሁ ቪዲዮ ማለት ነው። በጣም ለምን ዩቲዩበር እስከሆንኩ ድረስ የራሴንም እንዳውልኝ ፈጣሪ ነው የሚያዋደልኝ የኔን እቅድ ያንንም እንዳውልኝ እፈልጋለሁ ማለት ነው። እና የብዙ ሰው ቪዲዮ ነው የማየው እና እኔንም ገፍተር አድርጉኝ ለማለት እፈልጋለሁ። ሩታዬ እንግዲህ ዛሬ አልመጣችም። ነገ እንግዲህ በራሷ ብትመጣ ከቤተሰቧ ጋር ደስ ይለናል። ከአወዳ ጨምላቃ ህይወትና ማይረባ ህይወት እየገባች እኛንም ወንጀለኛ ባታረገን ደስ ይለናል። ሰው በሰው ስሩ ስትሉን ብዙዎቻችሁ በሩታዬ ስሪ ሩታዬ እንዳትለያት ሩታዬ በይልኝ ሩታዬ ስልም ደግሞ አንዳንድ ወደንሶቼ በዛ ሰለቸን የምትሉ አላችሁ። አይሰልቻችሁ አሰምትወልድ ድረስ ነው። ከወለደይ በኋላ በራሷ ፈታ ብላ ስትመጣ ራሷን ስትችል የሴት ማንነታችንን ስለምናሳይ አብሽሩ አትሰልቹ ለማለት ፈልጋለሁ። ሩታ ሀብቴ የሚዲያው ድምቀት ናት፣ መሪም ናት። እቅዷም አላማውም እኛ ቅንጭላት ውስጥ ስላለ ብዙ ጊዜ አትሰልቹ የሰው ቪዲዮ ስናመጣላችሁ። እኔ ሩታ ሀብቴን በጣም እወዳለሁ፣ በጣም አድናቂ ነኝ። ከጎኗ ነኝ ደግሞ እስከመጨረሻ። ያው ዛሬ ተግማምታል ቪዲዮ ደስ የማይል ቪዲዮ ምናምን ይመጣል።
ምንም ያስተምራ ይባል ምን አይባል አናውቅም። ምን እንደሆነ አላማው ምን እንደሆነ አይገባንም። ለምን እንደሆነ የሚለቀቀው እንደ አይነት ቪዲዮ አላውቅም። ብዙ ቪዲዮ ተለቋል። ስም አልጠራላችሁም፣ ዛሬ ታውቁታላችሁ። ግን አላማው ምን እንደሆነ እየገባን አይደለም። ሚስት እንደሆነች ወታለታለች ከሁሉም ውጭ ሆና በአሁን ሰዓት ራሷ ላይ ነው ያለችው። ራሷ ላይ እየሰራች ከቤተሰቧ ጋር ነው እየሰራች ያለችው ማለት ነው። ሁለተኛ ከእንዲህ አይነት ህይወት ባትገባን ደስ ይለኛል። ድራማም ቢሆን ድራማው ልክ ያለው በቃ አለ ለኦዲየንስ ክብር ያለው ለኦዲየንስ ማንነት የሚጠነቀቅ ድራማ ቢሆን እኛ ደስ ይለናል። የሀገር ልጅ ናቸው ይደጉ። ነገር ግን ይሄ ተግማማ ማን ሄሌና ያለው ሰው እዛ ሄዶ እንደ አይነት ቪዲዮ ያያል ብዬ አላስብም። ግን አንዳንድ ሰው አለን። አሁን እኔ ዩቲዩበር ስለሆንኩ ሂጄ ሰርቼ ለዩቲዩብ ስም ማለት ነው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይሄን ቪዲዮ እስከ መጨረሻ እያችሁ አበረታቱኝ እና እኔ በጣም እወዳቸዋለሁ፣ በጣም አከብራቸዋለሁ። የምትወዱኝ ኮሜንት ጻፉልኝ፣ ላይክ አድርጉኝ። እኔ እወዳቸዋለሁ። ሁሉም የኢትዮጵያ ወጣቶች የኤርትራም ልጆች ብዙ ስላላችሁ ሙሉ የኢትዮጵያ ሕዝብ እኔ በጣም እወዳቸዋለሁ፣ በጣም አከብራቸዋለሁ።